ብርጭቆን ከውሃ መጠጫነት ባለፈ ውብ ተደርጎ ሲሰራ የቤት ጌጥም ይሆናል። ይህም የግላስ ብሎዊንግ ጥበብ በመባል ይታወቃል። ይህ ጥበብ በአንደኛው ክፍለ ዘመን በሶሪያዊ የዕደ ጥበብ ባለሙያ እንደተፈጠረ ይነገራል። በጊዜው በግላስ ብሎዊንግ የተሰሩ ዕደ ጥበቦች የተለያዩ ውዶችን ማስቀመጫነት ያገለግሉ ነበር። በሶሪያ የተጀመረው የብርጭቆ ዕደ ጥበብ ቀስ በቀስ ወደ ሮማን ኤምፓየር እንዲሁም ወደ ሌሎች የዓለም ክፍሎች ተሸጋገረ። በአውሮፓም በተለይም በምስራቁ የአውሮፓ ክፍል በቀድሞ ሶቪየት ህብረትም በግላስ ብሎዊንግ የተሰሩ ዕደ ጥበብ ውጤቶች የኬሚካል ውዶችን ማስቀመጫነት ስለሚያገለግሉ በግዙፍ ኢንዱስትሪዎች ውስጥ በብዛት ይመረቱ ነበር። በዚህም ረገድ ሩሲያ በግላስ ብሎዊንግ የዕደ ጥበብ ስራ ላይ ትልቅ ሚና አላት ማለት ይቻላል። በዘመናዊ የግላስ ብሎዊንግ ጥበብ ደግሞ ሁሌም ሳይነሱ የማያልፉት ደማቅ ታሪክ ያላቸው ዩሪ ሌንሽን በዚህ ረገድ ተጠቃሽ ናቸው። 56 ዓመታትንም በሙያው ላይ አሳልፈዋል። Мой отец был одним из руководителей очень крупного предприятия. የግላስ ብሎዊንግ ጥበብን ለመጀመር ምክንያት የሆነኝ አባቴ ነው። አባቴ በኬሚካል ኢንዱስትሪያል ፋብሪካዎች ውስጥ ለኬሚካል ማስቀመጫ የሚሆኑ ጠርሙሶችን ይሰራ ስለነበር ለኔ መንገድ ከፍቶልኛል፣ ብዙ አስተምሮኛል። ለዚህም በጣም አመሰግነዋለሁ። በእርግጥ በዚህ ሙያ ሁሉ የተሰማራ ሰው ሙሉ ለሙሉ ስኬታማና ተጽዕኖ ፈጣሪ ይሆናል ማለት ከባድ ነው። በዚህም ስኬታማና በሩሲያ የጠርሙስ ዕደ ጥበብ ተጽዕኖ ፈጣሪ በመሆኔ ደስ ይለኛል። በሀገሬ ብቻ ሳይሆን ብዙ ቦታዎች ላይ ስራዬን አቅርቤያለሁ። በአፍሪካ እንኳን ስራዎችን ግብጽ ላይ አሳይቻለሁ። አሁን ደግሞ ኢትዮጵያ፣ በቀጣይም ታንዛኒያ ይሄዳለሁ። Египет. Это я вот во вторую страну приехал, в Эфиопию. ግላስ ብሎዊንግ ጥንታዊና እጅግ የረቀቀ ክህሎትን የሚፈልግ ጥበብ ነው። ልዩ ልዩ ቅርጽን እየሰጡ መስራት በዚህ አስገራሚ ያደርገዋል። በአጠቃላይ ሂደቱ ደረቅና ጠንካራ የሆነን ብርጭቆ በማቅለጥ ከትናንሽ ቅርጾች ጀምሮ እስከ ግዙፍ ቅርጻ ቅርጾች የሚሰራበት ጥበብ ነው። Приблизительно 30% выдувания стекла. የግላስ ብሎዊንግ ጥበብ በውስጡ ሁለት ስራዎች አሉት። የመጀመሪያው ግላስ ሞልዲንግ ወይም ግሎዊንግ ይባላል። ሁለተኛውና ትልቁ ስራ ደግሞ ግላስ ብሎዊንግ ነው። እዚህ የማሳየው ሁለቱንም ነው። እዚህ የምታያቸው ስራዎች ከብዙዎቹ ስራዎች በጣም ጥቂቶቹ ናቸው። በሩሲያ የግላስ ብሎዊንግ የተጀመረው በታዋቂው ሳይንቲስት ሎሞኖሶቭ ነው። ሎሞኖሶቭ በሩሲያ የሳይንስ ዘርፍ በተለይም በሴራሚክና ብርጭቆ ስራ ላይ አስተዋጽኦ አለ። በዘመናዊ ግላስ ብሎዊንግ ደግሞ ዩሪ ተጠቃሽ ነው። Нет, я профессиональный. በተለያዩ ሀገራት ስዞር ኤግዚቢሽን ማሳየው በነፃ ነው። ለዚህ ዋና ምክንያቴ የሩሲያን ግላስ ብሎዊንግ ቴክኒክን ለማስተዋወቅ ነው። እነዚህ የጥበብ ውጤቶች ለሽያጭም አይቀርቡም፣ ግን ደግሞ ኤግዚቢሽኖች ላይ እንደ ማስተማሪያነት ያገለግላሉ። ዛሬ ላይ በተለያዩ የዓለም ክፍሎች የምናየው የግላስ ብሎዊንግ ሙያ ብዙ ሂደቶችን አልፎ እየመጣ ነው። ዘመናዊ የግላስ ብሎዊንግ አርቲስቶች ከለመድናቸው ነገሮች ወጣ ብለው ነገር ግን የድሮውን መሰረት ያደረጉ አዳዲስ ቴክኒኮችን፣ እንግዳ የሆኑ ቀለሞችንና ቅርጾችን፣ ፎርሞችን ተጠቅመው እየሰሩ ነው። В основном это የምታያቸው የግላስ ብሎዊንግ ዕደ ጥበብ ውጤቶችን ለመስራት በዋናነት ሁለት አይነት ጠርሙሶችን እጠቀማለሁ። የመጀመሪያው ክሊር ግላስ ሲባል በቼክ ሪፐብሊክ ፔጌሜ በምትባል ቦታ ነው የሚመረተው። ሁለተኛው ደግሞ ከለር ግላስ ሲሆን ከጣሊያን አይሪኮ ኮንድራ ግዛት ሄጄ ነው የምገዛው። በህይወቴ አንድ ጊዜ ብቻ ነው ብርጭቆ አቅልጬ ቅርጻ ቅርጽ የሰራሁት። መስራቱ ላይ ጎበዝ አይደለሁም። ከመስራቱ በላይ ቀልጦ እንደ ላስቲክ ጠፍ ዘርጋ ይላል ብለሽ የማትገምቹ ብርጭቆ በሙቀትና በእንቅስቃሴ አማካኝነት ቅርጾች ሲሰሩበት ማየት በጣም ያስገርማል። መነሳሳትንም ይፈጥርብኛል። Influence the material, the glass. በተቻለኝ ሁሉ ሰዎች ስለ ግላስ ብሎዊንግ ጥበብ እንዲያውቁ አደርጋለሁ። በተለያዩ የዓለም ሀገራት ላይ ያሉ የግላስ ብሎዊንግ አርቲስቶችን በኦንላይን አማክራለሁ። WhatsApp. አንድን የጠርሙስ ዕደ ጥበብን ለመስራት የሚወስደው ጊዜ እንደምንሰራው ስራ መጠንም ይለያያል። ትልቅ መጠን ያለው ግላስ ብሎዊንግ ዕደ ጥበብ ለመስራት ቆየ ከተባለ
1 ሳምንት ጊዜ ይወስዳል። አነስተኛ መጠን ያላቸው ደግሞ ከ25 እስከ 30 ደቂቃዎችን ይወስዳሉ። Самое большое время. እዚህኛው መደርደሪያ ላይ ካሉት ስራዎች በተለይ የግሪኳ ማለት ቴርሚስ ሰርቶ ለመጨረስ ብዙ ጊዜ ፈጅቶብኛል። በነገርሽ ላይ እዚህ ኤግዚቢሽን ላይ ያቀረብኳቸው ስራዎች በአጭር ጊዜ ውስጥ የተሰሩ ናቸው። እንደውም እንደዚህ በአጭር ጊዜ የሰራሁት የለም እላለሁ። ከላይ የተደረደሩ ስራዎች በኮቪድ-19 ወረርሽኝ ጊዜ ቤት በነበርኩበት ጊዜያት የሰራኋቸው ናቸው። ሁሉም ሰው ቤት በነበረበት በዛን ጊዜ እኔም ስራዬ ላይ ነበርኩ። በዛ የተነሳ የኮቪድ-19 ስጦታዎች እላቸዋለሁ። So we can say that it's a traditional thing. ሩሲያና የግላስ ብሎዊንግ ጥበብ የማይነጣጠሉ ናቸው። በእኛ ሀገር ባህላዊና ትውፊታዊ ጥበብ ጭምር ነው። ለመጀመሪያ ጊዜ ግላስ ብሎዊንግ ሩሲያ ውስጥ የተጀመረው በሶቪየት ህብረት ጊዜ በተሞከረ ውስጥ ነው። የዛኔ ላብራቶሪ ሰዎች ኤክስፐሪመንቶችን ለመስራት ኬሚካሎችን ለማስቀመጥ ይህንን የጠርሙስ ለጥበቦችን ይጠቀሙ ነበር። ያኔ ግላስ ብሎዊንግ እንደ ጥበብ አይታይም ነበር። Я помню, да. ለስሬ የሚሆኑ መነሻ ሐሳቦችን የማገኘው ከኑሮዬ ከህይወቴ ነው። አርቲስቶች ስንባል የምንፈጥረው አዲስ ነገር የለም፣ ግን ከህይወት ያየነውን ነገር በተለየ መንገድ እናቀርባለን። ከዚህ በተጨማሪም በምናቤ የማያቸውን ሐሳቦች መሰረት አድርጌም እሰራለሁ። አሁን ኤግዚቢሽን ላይ የሚታዩት የኮቪድ-19 ስራዎች የተሰሩት በምናቤ ከማሰላስላቸው ሐሳቦች ነው። С неба. ዛሬ ላይ የግላስ ብሎዊንግ አርቲስቶች የፈጠራ አቅም አልቋል። ድሮ ላብራቶሪ ውስጥ ኬሚካል ለማስቀመጥ ያገለግሉ የነበሩ ዕቃዎች አሁን በልዩ ልዩ ዲዛይን አምረው ቤታችን ውስጥ እንደ ጌጥ እናስቀምጣቸዋለን። የታዋቂ አርቲስቶችን የብርጭቆ ወደ ጥበብን መሰብሰብና መግዛት የሀብት መገለጫ መሆናል። Но вы знаете, когда ስራዬ ከባድና አደጋ እንዳለው ሰዎች ይነግሩኛል። እኔ ግን ስራዬን ወድጀው ስለምሰራው ክብደቱም አደጋውም አይታየኝም። ያው እድሜያችን በገፋ ቁጥር ቅልጥፍናችን ይቀንሳል። ቢሆንም ግን ስራዬ እርካታን ይሰጠኛል። በእርግጥ ጥንቃቄ ይፈልጋል። ያኔ ስራውን በጀመርኩበት ጊዜ የኬሚካል ኢንዱስትሪዎች ሚኒስቴር ግላስ ብሎዊንግን ለመስራት ጥብቅ የአሰራርና የደህንነት ህጎችን አውጥቶ ነበር። ህጎችን ተከትዬ ስለምሰራም ምንም አደጋ ገጥሞኝ አያውቅም። ለ56 ዓመታት በዚህ ስራ ስቆይ አንድም ቀን ጉዳት አልደረሰብኝም። ምክንያቱም ህጎችን አክብሬ በጥንቃቄ ስለምሰራ ቀጣይ 56 ዓመት ብሰራ እንኳ ምንም አደጋ አይገጥመኝም። книги рекордов Гиннесса. በሀገሬ ሩሲያ የጊነስ ቡክ ላይ ስሜ የተጻፈው ብቸኛው በአደባባይ ላይ የግላስ ብሎዊንግ ጥበብ የሚያሳይ አርቲስትና በስራዬም ብዙ ሽልማቶች የተበረከተለት ሰው በሚል ነው በሩሲያ ጊነስ ቡክ ኦፍ ሪካርድስ ላይ የተመዘገብኩት። ኤግዚቢሽኖቼ በብዙ ሰዎች ተጎብኝቷል። ለምሳሌ በንጉሳውያን ቤተሰቦች፣ በተጽዕኖ ፈጣሪ ፖለቲከኞች፣ ሚኒስትሮች፣ በትላልቅ ከተሞች ከንቲባዎች እንዲሁም በታዋቂ ሰዎች ተጎብኝተዋል። ሁሉም ፊት ላይ የማየው መደነቅና አሃ እንደዚህም ይሆናል የሚል ስሜት ነው። ግላስ ብሎዊንግ ስራን ሲሞክሩት ደግሞ እንደ ልጅ ይቦርቃሉ። ግላስ ብሎዊንግ የሚሰራበት ሂደት ተመልካችን ትኩረት ይስባል። ቁጭ ብለሽ አርቲስቱ ቀልጦ ፍም የመሰለውን ብርጭቆ ሳያቃጥለው የሚያማምሩ ወደ ጥበቦችን ሲሰራ ማየት እንደ ተመልካች ያጓጓል፣ ያስደስታል። ብዙ ሰዎች ዩሪ በቀላሉ መሳሪያዎችና ዘዴዎች ተጠቅሞ በብርጭቆ የተለያዩ ቅርጾችን ሲሰራ ተገርመዋል። Великому сожалению, нет. የጥበብ ስራዎችን ባዩልኝ ብዬ የምመኛቸው ሰው ፕሬዚደንት ቭላዲሚር ፑቲን ናቸው። እኔ በምኖርበት ግዛት በሚመጡበት ጊዜ ስራዎችን እንዲጎበኛቸው ብዙ ጥረት እያረኩ ነው። በተጨማሪም እንደ አምላክ ፍቃድ ቀጣይ ዓመት በክሬምሊን ቤተ መንግስት ኤግዚቢሽን ለማዘጋጀትም ሂደት ላይ ነኝ። Here at the Russian house. በዚህ የሩሲያ በዓል ማዕከል ዓመቱን ሙሉ እንደዚህ አይነት ዝግጅት እናዘጋጃለን። ተመልካቾችም እንደ ዛሬው አይነት ባህላዊ፣ ሳይንሳዊ ፕሮግራሞች ላይ መሳተፍ ይችላሉ። በተጨማሪም እንዲህ ያሉ ዝግጅቶች በቀረቡ ቁጥር የሩሲያና የኢትዮጵያ ግንኙነትን ያጠናክራሉ ብዬ አስባለሁ። Второе. ብዙ ወጣቶች በስራቸው ስኬታማ መሆን ይፈልጋሉ። ለእነሱ መመክራቸው መጀመሪያ በትንሿ የሥራ ቦታችሁና በቤታችሁ ውስጥ
ጎበዝ ሰው ሁኑ። ከዛም በመንደራችሁ ካሉት ሰዎች የተሻለው ሁኑ። ከዛም እልፍ ሲል በከተማችሁ፣ በክልላችሁ፣ በሀገራችሁ ተጽዕኖ ፈጣሪ ትሆናላችሁ። በመጨረሻም በዓለም ላይ ስኬታማ ሰው ትባላላችሁ። ደረጃ በደረጃ ሂደቱን ከተከተላችሁ ስኬታማ መሆን ቀላል ነው። ይሄ ነው ምክሬ። Все просто.